ታዋቂው ድምጻዊ ተመስገን ገብረእግዚአብሔር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነበረ። አሁን የፕሮቴስታንት እምነት ተከታይ ሆኗል ተብሎ በተለያዩ ሶሻል ሚዲያዎች ማለትም በፌስቡክ በዩቲዩብ እና በቲክቶክ ድረገጾች ሲሰራጭ የነበረው መረጃ አሁን ይፋ ወጥቷል። ታዋቂው ድምጻዊ ተመስገን ገብረእግዚአብሔር ጴንጤ ነው ወይስ ኦርቶዶክስ? እሱን ካዳመጣችሁ እጅግ ሰፋ ያለ መረጃ ይዘን መጥተናል። ሴራቸውን እናጋልጣለን። እስከ መጨረሻው አብራችሁን ቆዩ። በሌላው መረጃ ስናቀና ታዋቂው ቲክቶከር አዶናይ አሁንም በርካቶችን እያነጋገረ ይገኛል። በቅርቡ እንግዲህ የኢትዮ ቲክቶክ አዋርድ መኪና መሸለሙ የሚታወቅ ነው። አሁን ደግሞ ከተለያዩ ፖለቲካ ድርጅቶችና በፕሮቴስታንት እምነት ተከታይ ነብይ የሆነው ነብይ ሱራፌል የተባለ አንድ ግለሰብ አዶናይን ከመንግስት ጋር ሊያጋጨው እየመከረ ይገኛል። እሱም በተመለከተና አዶናይን በተመለከተ ሰፋ ያለ መረጃ ይዘን መጥተናል። ታዋቂው ቲክቶከር ከ2.2 ሚሊዮን በላይ ተከታይ ያለው ጆን ዳንኤል ሊፈታ መሆኑን ተከትሎ በርካቶች ሐሳባቸውን እየሰጡ ይገኛሉ። ይህንን ቲክቶከር አሁን ካለው አዶናይ ጋር እያወዳደሩት ይገኛሉ። እንደ በጣም ዘግናኝ ነገሮች እየሰማን ይገኛል። እሱን አብረን ከቆየን የማሰማችሁ ይሆናል። ውድ የተከበራችሁ ተመልካቾቻችን ይሄ ብቻ አይደለም። ታዋቂው አርቲስት ፍቃዱ ተክለማርያም ከዛሬ 9 ዓመት በፊት ለአንዲት ምስኪን ሴት እኔ አርጅቻለሁ ላንቺ ይጠቅምሻል ብሎ ለአንዲት ኩላሊት ታማሚ የሰጣት ያቺ ወጣት በተመለከተ ሰፋ ያለ መረጃ ተሰምቷል። እሱን የማሰማችሁ ይሆናል። ውድ የተከበራችሁ ተመልካቾቻችን በዚህ ሳምንት ምን አይነት ወሬዎች አሉ? እኛም ቆይተናል። ለአንዳንድ አገልግሎት ከሀገር ወጥተን ነበር። ሁላችሁም ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ጋበዝኳችሁ ማለት ነው። መጀመሪያው መረጃችን የምንሸጋገረው ውድ የተከበራችሁ ተመልካቾቻችን ታዋቂው ድምጻዊ ተመስገን ገብረእግዚአብሔር ማለት ነው የፕሮቴስታንት እምነትን ተቀበለ ጌታን ተቀበለ በሚል በበርካታ ሶሻል ሚዲያው ሲሰራጭ የነበረው መረጃ ሐሰት መሆኑ ታወቀ። ተመስገን ገብረእግዚአብሔር ራሱ ሐሳብ ሰጥቶታል። እስቲ ፕሮቴስታንቶች የዮኒ ማኛን ጨምሮ ምን አይነት አጀንዳ እንደያዙ አዳምጠን እንምጣ። የጌታ ወንጌል ሲገባቸው አዳኙ እሱ እንደሆነ ፈራጁ እሱ እንደሆነ ሲገባቸው እንትን ይላሉ እና ተመስገን ኮንግራቹሌሽን ደስ ብሎኛል። ተመስገን ወንድማችን እንግዲህ እንደሰማችሁት ነው። ውድ የተከበራችሁ ተመልካቾቻችን ዮኒ ማኛን ጨምሮ በርካታ የፕሮቴስታንት እምነት ተከታዮች ተመስገን ገብረእግዚአብሔር የፕሮቴስታንት እምነት ተከታይ ሆነ በሚል ሲያራግቡት የነበረው አጀንዳ ራሱ ተመስገን ገብረእግዚአብሔር መልስ ሰጥቷል። እሱን ከማስደመጤ በፊት ግን ከዚህ በፊት እንደምታስታውሱት ቴዲ አፍሮ የፕሮቴስታንት መዝሙር አወጣ በሚል በአርቲፊሻል ኢንተለጀንስ እንግዲህ እሱን በሚመስል ድምጽ ሰርተው ፕሮፓጋንዳ ሲያሰራጩ እንደነበረ የሚታወቅ ነው። እስቲ ተመስገን ገብረእግዚአብሔር የሰጠውን ምላሽ አዳምጠን እንምጣ። ሰላም እንዴት ናችሁ? በመላው ዓለም የምትገኙ ወዳጆቼ ተመስገን ገብረእግዚአብሔር ወይም ተሙ ነኝ። ዛሬ ወደ እናንተ የመጣሁበት ምክንያት በሶሻል ሚዲያ እየተዘዋወረ ስላለው እኔም በተመለከተ ሃይማኖት ቀይሯል እየተባለ ነውና እሱን ክሊር ለማድረግ ነው። በመጀመሪያ ደረጃ እኔ ከልጅነቴ እስካሁን ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ነው የምገኘው። የቀየርኩትም ሃይማኖት የለም፣ የምቀይርበትም ምክንያት የለም። የሌሎቹን ሃይማኖት ሁሉንም አከብራለሁ፣ ሪስፔክት አደርጋለሁ። መረጃው ግን ከእውነት የራቀ እንደሆነ እንድታቁልኝ እፈልጋለሁኝ። እንግዲህ ወደ ተከበራችሁ ተመልካቾቻችን እንደሰማችሁት ነው። ኢየሱስ ክርስቶስ በውሸት አይሰበክም ማለት ነው። አንዳንድ የፕሮቴስታንት ተከታዮች በተለያዩ ማህበራዊ ድረገጽ ላይ ቴዲ አፍሮ ተመስገን ገብረእግዚአብሔር ታዋቂ አርቲስቶችን ፎቶ እየለጠፉ ፕሮቴስታንት ሆኗል በሚል እንግዲህ የሰው ስም እያጠፉ ነው የሚገኙት። እንግዲህ የታዋቂ ሰው እጥረት ካለባችሁ ችግር የለውም ንገሩን። እኛ ግን ታዋቂ ሳይሆን አዋቂ ነው የምንፈልገው። ክርስቶስን የሚያውቅ ክርስቶስን የሚረዳ ክርስቶስን የሚኖር ሰው ነው እንጂ ለአንድ ሃይማኖት የሚያስፈልገው ታዋቂ ሰው እየለቀማችሁ ሰውን በታዋቂ ሰው በወንጌል ሲከብዳችሁ በታዋቂ ሰው ፊት ሰዎችን ለመሳብ የምታደርጉት ጥረት እጅግ አደገኛ ነው ብዬ አስባለሁ። ለፕሮቴስታንት እህት ወንድሞቼ የምመክረው ጌታ ይወዳችኋል፣ ኢየሱስን ተቀበሉ። ሰሞኑ የቲክቶክ አዋርድ ማለትም ቲክቶክ ላይ በሚሰሩ ኮንተንት ክሬተሮች የሽልማት ፕሮግራም ተዘጋጅቶ እንደነበረ የምታውቁት ነው። በዚህም 3 እና ከዛ በላይ አዋርዶችን የተሸለመው አዶኒ በመድረክ ላይ ወጥቶ ማርያም ብሏል። ይህን በማለቱ ምክንያት በርካታ የፕሮቴስታንት እምነት ተከታዮች በአዳራሾቻቸው ጭምር ነብዮች ጭምር አዶኒን በጣም ጠልተውታል። ለመጣል እየሞከሩ ነው። እሱን ማሰማችሁ ይሆናል። እሱን ከማሰማቴ በፊት ግን ሁላችሁ ኮሜንት ላይ እስኪ ሰለቻችሁ አንድ ሰው 10 ጊዜ ሊሆን ይችላል ማርያም ያለ ኮሜንቱን ያጥለቅለቅ፣ ሰይጣን ይቃጠል። ፕሮቴስታንት እምነት ተከታዮች ፓስተሮች ጭምር አዶንያስን ለመጣል እየሞከሩ ነው። ማርያም ሰላለ ሲያዳምጠን ነው እንጣ ሰግጥ በሚባልበት ደድብ በሚባልበት ይሄ መንፈስ ነው ተቃወሙት። ይሄ እምነት ባህል
ወግ ስርዓት ያለውን ህዝብ ለማጥፋት ሚሽን ይዞ የወጣ መንፈስ ነው። ይገርሙትና የፕሮቴስታንት ፓስተሮች ጭምር አዶኒ በመድረኩ ላይ ማርያም በማለቱ በጣም በርካታ የፕሮቴስታንት ፓስተሮችና ነብዮች አዶንያስን ለመጣል በጣም እየጣሩ ነው የሚገኙት። እንግዲህ ሰግጥ የሚለው ፕሮግራም ወይ ደግሞ ሰግጥ የሚለው የአዶንያስ ቻሌንጅ እንግዲህ ከዚህ በፊት አልተነገረም፣ ማንም ያነሰው የለም። አሁን ግን ልክ አዶኒ በመድረክ ላይ ማርያም የሚለውን ስም ከጠራ በኋላ በርካታ የፕሮቴስታንት ነብይና ፓስተሮች በአዳራሾቻቸው ጭምር አዶንያስን እየወቀሱ ከመንግስት ጋር ለማጋጨት እየሞከሩ ነው የሚገኙትና በጣም ተገርም ያለው ማለት ነው። ይህንን ተከትሎ እንግዲህ ከዚህ በፊት ዲያቆን ነኝ የሚል አሁን ደግሞ የፕሮቴስታንት እምነት ተከታይ ነበረ እጅግ አስቸጋሪው ልጅ እንዳልካቸው አዶኒ በመድረክ ላይ ማርያም በማለቱ ምክንያት የተናገረው ንግግርና በራሱ ቆንጨራ ራሱን አርዷልና እስኪ በእናታችሁ አዳምጡ። አይ እንዳልካቸው ራስህ ጠይቀህ ራስህ ትመልሳለህ። ራስህ ተናደ የተናገረው ስሙስ አዳምጡት። ሲሪየስሊ እያወዳደራችሁት ነው ኢየሱስን? ሲሪየስሊ እያወዳደራችሁ ነው ኢየሱስን? ስሙ ለምን ተጠራ ብላችሁ ነው? እና ኢየሱስ ስለተጠራ ሌላ የሚጠራ ብላችሁ ነው? እና ኢየሱስ ስለተጠራ ሌላ የሚጠራ እያላችሁ ከዚህ ስም እኩል ልታስተካክሉ እየሞከራችሁ ነው ሌላ ስም አምጥታችሁ። ወይዘሮ ፓስተር ኢንዶሚ እንግዲህ ተመልከቱ፣ እንደዚህ ብሎ የተናገረው እንዳልካቸው። እስኪ ከዚህ በፊት እንዳልካቸው የተናገረውን ነገር አዳምጡት። ራሱ መልሶ ራሱ ጠይቆ ራሱ የሚመልስባት ንግግር። እስኪ ከዚህ በፊት ኦርቶዶክስ እያለ እንዳልካቸው ምን አይነት አስተሳሰብ ነበሩ? እና አዳምጡት እስኪ። ማለት የፈለግ ነው እንዲህ ነው። ገብርኤል ምንድነው ያለው? ማርያም ጋር መጥቶ ሉቃስ ወንጌል ምዕራፍ 1 ቁጥር 26 በስድስተኛው ወር መልአኩ ገብርኤል ከሌላ ወገን ናዝሬት ወደ ምትባል ከተማ መጣ፣ ወደ አንዲት ድንግል ተላከ ይላል። የድንግሊቱም ስም ማርያም ነበር። ከዛ ወደ እርሷ መጥቶ ጸጋን የተሞላሽ ደስ ይበልሽ አለ። ይኸውልህ አሁን እኛ አባታችን ሆይ ጸልየን እዛ የማርያም ስንጀምር ቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ስንል ቤቶች እሷን አይሉ ፕሮቴስታንቶች ለምሳሌ እኛ ለማርያም የተለየ ነገር ያለ መስላቸው ምንም አላለም እኮ። ይኸውልህ ቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ተሰላምታ ምን እንልሻለን? ሰላም እንልሻለን። ገብርኤል ምንድነው ያለው? ጸጋን የተሞላሽ ደስ ይበልሽ። ኃጢአት ነው በጣም ለማርያም የተለየ ነገር አይደለም። ከዛስ እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ይኸውልህ መጣ ገብርኤል ጸጋን የተሞላሽ ደስ ይበልሽ። እኛ ምንድነው ቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ተሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ ድንግል አይደለች? በስጋሽም ድንግል ነሽ፣ ድንግል አይደለች? በሁለት እንደሰማችሁት ነው የተከበራችሁ ተመልካቾቻችን። ይሄን ያህል ነው እንግዲህ ጥላቻቸውና አዶኒን ለመጣል እየጣሩ ያሉት። ይሄም አይደለም እስቲ በፕሮቴስታንት እምነት ተከታይ ውስጥ ከፍተኛ ነብይ የሚባለው ግለሰብ አዶኒን እንዴት ለመጣል እንደሚሞክር ስሙ እስቲ አዳምጡ። የትምህርት ሚኒስተር በተለይ ፕሮፌሰር ብርሃኑ ነጋ እየሰራ ያለው ነገር በጣም አፕሪሺየት የሚደረግ ነው። በተለይ የትምህርት ኳሊቲን በኢትዮጵያ ውስጥ ለማምጣት ትልቅ ስራ እየሰራችሁ እየደከማችሁ እንደሆነ እናውቃለን። ፊት ለፊት ዛሬ መጥ እንግዲህ ተመልከቱት። እኔ እንደውም ቪዲዮ ስመለከት ፕሮፌሰር ብርሃኑ ነጋ ለማመስገን እየፈለገ መስሎኝ ነበር። እስቲ ሚለው ስሙት እስቲ። የምናገርበት አንዱ ነገር ምንድነው የተበረዘና የተመረዘን አመለካከት ልበለው የሚያስፋፋውን ይሄንን ከልት የሆነውን ነገር መንግስት ዝም ማለቱ ወይም የትምህርት ሚኒስተር ዝም ማለቱ ለኔ አግራሞት ፈጥሮብኛል። እናንተ እዚህ ጭ መናገር የሞከረው አዶኒን ነው። እንግዲህ በጣም ተመልከቱ። ይሄን ነገር የተናገረው አዶኒ በመድረክ ላይ ኢትዮ ቲክቶክ አዋርድ ማርያም ካለ በኋላ ነው። ካለ በፊት አለ ካለ በኋላ ነው የተናገረውና ማንን ከማን ለማገናኘት እንደሚሞክር ተመልከቱ። አዶኒን ከመንግስት ጋር ማለት ነው ለማነካካት እየሞከረ ነው። ይሄ ነብይ ምን ያህል ምቀኝነታቸው ስሙ ተመልከቱ። ማለቱ ወይም የትምህርት ሚኒስተር ዝም ማለቱ ለኔ አግራሞት ፈጥሮብኛል። እናንተ እዚህ ጋር ተለፉት ነገር እዚህ ጋር የሆነ ሰው ያበላሸው ነው። ስለዚህ ትምህርት ሚኒስተር ዝም ማለት አለበት ወይ? ተማሪን አትማር ከማለት የሚበልጥ ምን አይነት ወንጀል ኢትዮጵያ ውስጥ እንዲሰራ ነው የሚፈልገው? አታጥና ዶክተር መሆን ምንም ማያደርግልህም። ሰነፉን እንደዚህ አይነት እርኩስ የሆነ ነገር መንግስት እንዴት እንደታገሰው አላውቅም። አገርን ከማሳደግ ጋር ትውልድን ከመቅረጽ ጋር ካለው ከመንግስት ፖሊሲ ጋር ፈጽሞ የሚጋጭ ነው። የሚቀጥለው ዘመን ላይ ትውልድ ተናገረው ነገር መልካም የሚመስል ግን አደገኛ ተንኮል ያለበት ንግግር ነው ነብዩ እየተናገረ ያለው። እንግዲህ ሰግጥ ፈምስ የሚለው ቃል እርቃናችሁን ውጡ አትማሩ። ሰግጥ የሚለው ቃል እኮ ለትምህርትም ሊሆን ይችላል። ትምህርት ላይ ሰግጥ ብር ዋና የመማር ዓላማችን ትልቁ ነገር ዋናው መኒ ነው። ከእጅ ወደ አፍ የሆነ ኑሮ ስላለ ወደ ሀብትነት ወደ ዝና ወደ ትልቅ ደረጃ ለመድረስ ሰው የሚሰጥ መጥፎ ኮሜንት አትስማ። ለዓላማ ሰግጥ ፈምስ።
እያለ አዶን ያስተማረ እንጂ አትማር ያለበትን አንድም ቦታ አታመጣልኝ። እዚህ ጋር ለማያያዝ የሚያደርጉትን ጥረት ተመልከቱ። በጣም አደገኛ ናቸውና እግዚአብሔር ልቦና ይስጥ። አንተ ሰውዬ ከምር ይምል አንተ በየአዳራሹ የምትዘርፋቸው ብሮችና በየአዳራሹ የምታታልላቸው ሰዎች እያሉ በጣም ያሳዝናል። ወደ ቀጣይ ቪዲዮ እንሸጋገራለን። ወደ ሌላኛው ቪዲዮችን ስንሸጋገር የአርቲስት ፍቃዱ ተክለማርያም አላማ ግብ ተሳካ። ከስንት ዓመት በኋላ? ከ9 ዓመት በኋላ። ይህንን ቪዲዮ አዳምጡ። ምን አይነት ቅን ሰው እንደሆነ። እኔ አርጅቻለሁ ብሎ የተሰበሰበለትን የኩላሊት ብር ለአንዲት ታዳጊ ሰጥቶ ነበር። ያቺ ታዳጊ ከ9 ዓመት በኋላ ነቅለ ተከላ ተደርጎላታል። እስቲ ይህን ዜና አዳምጠን እንምጣ። መቼስ እቺን እህታችንን ማያስታውሳት የለም። ከ9 ዓመት በፊት በኩላሊት ህመም ተይዛ በሰዓቱም አርቲስት ፍቃዱ ተክለማርያም እኔ እድሜ ሄዷል በማለት ለሕክምና የተሰበሰበላቸውን ገንዘብ ለሷ ሰጥተው ነበር። እሷም በሰዓቱ በተለያየ ምክንያት የኩላሊት ንቅለ ተከላው ማድረግ አልቻለችም ነበር። ታዲያ ከ9 ዓመት የኩላሊት ዲያሊሲስ በኋላ እንግዲህ እንደምታዩት በቱርክ የተሳካ የኩላሊት ንቅለ ተከላ አድርጋለች። ከ9 ዓመት በፊት አርቲስት ጋሽ ፍቃዱ ተክለማርያም ያሳዩት ሰብአዊነት እንግዲህ ዛሬ ላይ ትልቅ ውጤት አስገኝቷል። ልጅቷንም እንደምትመለከቷት አሁን ላይ ጥሩ ጤንነት ላይ ትገኛለች። ፕሮቴስታንቶች ሁልጊዜ የሚሏት ቃል መንፈስ ቅዱስ ነካኝ ይላሉ። መንፈስ ቅዱስ የተረጋጋ ነው። መጽሐፍ ቅዱስ መንፈስን ሁሉ መርምሩ ይላል። እስቲ መንፈስ ቅዱስ ነው ወይስ አጋንንት ነው? ሁላችሁ ኮሜንት ላይ ጻፉልኝ። መንፈስ ቅዱስ ነው የምትሉሽ አጋንንት የምትሉ ኮሜንት ላይ ጻፉልኝ። አዳምጡ። ዚስ ኢዝ አጋንንት ኖት መንፈስ ቅዱስ። መንፈስን ሁሉ መርምሩ ይላል መጽሐፍ ቅዱስ። መርምሩ። የመዳን ቀን ዛሬ ነው። ጌታ ይወዳቸዋል።